እሺ ቆይ እሷ እንደዚህ ያለች አንቺ ደግሞ እንደዚህ ያለች ልትለኝ ነው? የጠየቅኩሽን ብቻ ንገሪኝ። ዳጣን ታሰርላታለሁ ብለሻለች? አባዬ ሰው ገደለ ከተባለ እኔ ታሰርለታለሁ ብለኛለች። ምን ሆነሽ ነው? ምንድን ነው? በላኩ ያመኘው ስንት ነገር በልቼ ነው ያደረኩት። እና ምንድን ነው ታዲያ? ምንድን ነው የሆንሽው? አባዬ ይቅርታ ግን ሳላረግዝ አትቀርም። ወይ ዳጣ ምንድን ነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አይ አባዬ እየቀለድኩ አይደለም። አባዬ ቼክ ማድረግ ይቻላል። ቼክ እናድርግ እንዴ? ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ምንድን ነሽ? አይ እማዬ ምናልባት ብዬ ነው ያዝኩት። እውነት እማዬ ነው ያረደው ከኔ አይደለም እማዬ የምር። ኧረ እንደዚህ ተወርጃለሁ ማለት እጅግ የሚያሳዝንና እጅግ የሚያስደነግጥ ነገር ተፈጠረ። ጋሽ ደረጀ ከጣጥ ወደ ማጡ ሆኗል ነገርየው። አብጌልና ዳጣ እንዴት አረገዙ፣ ከማን አረገዙ የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። የጋሽ ደረጀና ወይዘሮ ማርታን የ25 ዓመት የጋብቻ ፕሮግራም ለሰርፕራይዝ ለማድረግ ያደረጉት ነገር ነው ወይስ የእውነት ዳጣና አብጌል አርግዘው ነው? ከማንስ አረገዙ? የእውነትን የግራ ክፍፍል እና ጋይስ እንዴት አገኛችሁ? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደጎም አድርጉ፣ ሰፖርት አድርጉ። ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። የእውነት እስኪ የገባችሁ አስረዱኝ ነው የምለው። ዛሬ አልገባኝም ምን የእውነታው ራሱ። ምክንያቱም የዳጣና የአብጌል የእርግዝና ሁኔታ ምንድን ነው? ቆይ ሰርፕራይዝ እናደርጋለን ብሎ ማነው ሰርፕራይዝ እያደረጋቸው ያለው? እኔ በጣም የገረመኝ ጋይስ ዳጣ አርግዣለሁ ስትለው ጋሽ ደረጀ ወይኔ ደረጀ ልጅ አውጣልህ ተብዬ ተረግም ያለው በማለት እንግዲህ ደንግጠው እንዴት ትቷት እንደወጡ አይተናል። የተከበራችሁን የተወደዳችሁ ውድ ቤተሰቦች በጣም አጓጊና ልብ አንጠልጣይ ነው። እንግዲህ አብጌል ኦልሬዲ ደረጀን አሳልፋ እንደምትሰጠውና በፍጹም እሷ እንደማትታሰር እጇን እንደማትሰጥ አይተናል። ጋሽ ደረጀም እጅግ ልባቸው ተሰብሯል። ልጅ አንቺ ነበርሽ ተስፋዬ፣ እምነቴ አንቺ ነበርሽ፣ በአንቺ ላይ ነበር ሁሉ ተስፋዬ፣ ሁሉን እምነቴን አጥተሻል፣ ከልጅነት ልቤ እየተፋቅሽ ነው። አብጌል ሀቀኛ እልህኛ ሁልጊዜ ለእውነት የምትቆም ልጅ አለችኝ እያልኩ ነበር። አሁን ግን የሰው ገለን በግቢያችን ውስጥ ቀብረን ራሱ እውነት ተቀብሮ እንዲቀር የምትፈልጊ ልጅ ሆነሽ አገኘሁሽ፣ በጣም አዘኘብሻለሁ በማለት እንግዲህ ልኳን ነግሯታል። በስተመጨረሻ ናታን ዳጣ አባዬ እኔ ገድያለሁ ብሎ በአንቺ ምክንያት እጁን የሚሰጥ ከሆነ እኔ ደግሞ እኔ ነኝ የገደልኩት ብዬ እታሰራለሁ። የዛን ቀን ሕግ መርምሮ እስከሚደርስበት ድረስ ጉዳቱን የኃላፊነት ወስዳለሁ ብላለች ዳጣ ብላ ስትለው እንግዲህ ወይዘሮ ማርታና ጋሽ ደረጀ ምን ያህል ልባቸው እንደተሰበረና እንደተነካ አይተናል። አንቺ ከአብራኮ የተከፈልሽው የወጣሽው ልጁ አባዬ አይመለከተኝም ስትይ፣ እሷ ግን ያልወለዳት ልጁ ስለወደዳት ስላስጠጋት ስላገዛት ብቻ ራሷን አሳልፋ እንደምትሰጥ መሰከረች። ይኸው አንቺ እንኳን የምትጠያት ዳጣ እንዴት ደፍራ እንደዚህ እንዳለች ግራ ገብቶሻል። ከሷ እንኳን ፍቅር አትማሪም ወይ ብላ ወይዘሮ ማርታ ስገስጣት አይተናል። በጣም የሚገርምና የሚደንቅ ነገር ነው የተፈጠረው። በስተመጨረሻ እንግዲህ ወይዘሮ ነገር ወዴት እየሄደ ነው? ሰርፕራይዝ እናደርጋለን ብሎ ሰርፕራይዝ ሊደረጉ ነው ወይ የሚለው ጥያቄ ነው። ምክንያቱም የነ ወይዘሮ ማርታና የጋሽ ደረጀ የ25ኛ ዓመታቸው ጋብቻ ባላቸው ምክንያት በማድረግ በዚህ ልክ ነው ወይ ሰርፕራይዝ ሊያደርጉ የነበሩት? እስኪ እናንተ የግል አስተያየታችሁን አስቀምጡ። ምክንያቱም እኔ የገመትኩት ማለት በግል እንደ ግል አይምሮ ላይ የመጣው በቃ በዚህ ሰስፔንስ ሲያደርጉ ሜቢ አንድ ሰው የሆነ ወይም መኝታ ክፍላቸው ወይም የሆነ ወደ ሆነው ቦታ ወስዷቸው ከዛ ሳሎንን ፏ ብትን አድርገው ሰርፕራይዝ ሊያደርጓቸው ነበር ብለን ያሰብነው እና ግን ሁለቱም እንግዲህ የእርግዝና ማረጋገጫውን ይዘው ጭክ እንዳለች ዶሮ እንግዲህ ኩርፍፍ ብለው ወደ ሳሎን መጥተዋል። እጅጉን ደንግጠዋል። ጋሽ ደረጀም ምንድነው ምን አስበሽ ነው ምንድነው ከመቼ ወዲህ ነው እንደዚህ አመመሽ ሲላትም እንግዲህ ማቅለሽለሽ ከጀመረ ይሰነባብቷል። አባዬ አርግዤ ነው መሰለኝ፣ ሲጀመር በእግር የተረገጠ ምግብ እንኳን እየበላሁኝ ጎዳና ላይ ኖር ያለው አይደለም እዚህ የተሻለ ህይወት ውስጥ እየኖርኩ ስለዚህ አርግዤ ነው ስትለው ጋሽ ደረጀ ወይኔ ደረጀ ምን አይነት እርግማን ቢመጣብኝ ነው ልጅ አትውጣል
ልጅ አይውጣልህ የተባልኩኝ ይመስል በማለት እንግዲህ በንዴት ነው ጋሽ ደረጀ ጥሎ የወጣውና በጣም ተጨናንቋል። ኦልሬዲ እውነት ነው እንዴ ሜቢ ከናታን ጋር ይሆን ናታን ጋር ግንኙነት አላቸው፣ ናታን ጋር ፍቅረኛሞች ናቸው በድብቅ ብለው ስለነበር ወይዘሮ ማርታ በቃ አይምሮ ላይ የሚመጣው ያ ሊሆን ይችላል። ደግሞ የማያውቀው ጋሽ ደረጀ አብጌል መታመሟን ነው። በዚህ በኩል ደግሞ ወይዘሮ ማርታ አብጌል መታመሟን አይታለ የእርግዝና ማረጋገጫ ይዛ አይታለች። እና ሁለቱም በቃ አይምሯቸው ላይ የመጡ እንዴት ከማን የሚለው ነው። እና ናታን ወይዘሮ ማርታ ስታፈጥበት እንዴ ማያረከን አይደለም ሲል እንዴት እንደኔ የሳቃችሁና ፈገግ ያላችሁ እስኪ ግል አስተያየታችሁ አስቀምጡ። ኤኒዌይ በጣም የሚገርምና የሚደንቅ ነው። ሰርፕራይዝ እናደርጋለን ብሎ ራሳቸው ሰርፕራይዝ ሊሆኑ ነው። ሜቢ ምን አይነት ነገር ነው እንደዚህ ሁኔታ እከሌ ከማን ያረገዘች ማን ነው የልጁ አባት እያን ስንተራመስና ስንጨነቅ እንደከረም ታውቃላችሁ በሰላም ምክንያት። እናንተስ እንደዚህ ያለ ነገር ምን አይነት ሰርፕራይዝ ነው ብሎ የበለጠ ሊቆጧችሁ ይችላል የሚል ግምት አለኝ። እና እነሱስ ምን አይነት ሰርፕራይዝ አድርገው ነው? ሜቢ ይህንን እንደ ሰርፕራይዝ ካደረጉትስ ምንድን ነው እንዲቆጧቸው እንዲናገሯቸው ወይስ አመለካከታቸው ሊገምቱ ነው? በጣም ሁለቱም ተጨናንቀዋል እና በጣም ያሳዝናል። ጋሽ ደረጀም እንዴት ምን አስበሽ ነው ዳጣ? ቆይ ከማን እንዴት ወዴት እያሉ ራሱ ተደናግጠው ከሽንት ቤት ነው ጥሎ የወጡት። ምን አይነት የተረገምኩ እድል ቢኖረኝ ነው ልጅ አይውጣልህ የተባልኩ ይመስል እያሉ እና ሜቢ ዳጣም አቢጌልም ሁለቱም በቃ በትክክል ያመማቸው ነው እየመሰለ ያለው በትክክልም እንዳመመሰው ነው አክት እያደረጉ ያሉት። እና ምንድን ነው ነገሩ? አንዳንድ ጊዜ እርግዝና ማረጋገጫውስ እንዴት ነው ቀይ ሊበር ይቻለው? እና በጣም ከባድ ነው። እንዲህ በቃ እኔ ኮመንት ገብቻ ኮመንቱን አየሁኝ። አረ ድምጻችን ይሰማ እየተባለ እንግዲህ ዳጣ ማርገዝ የለባትም እየተባለ እንግዲህ ነገ ነው በጉጉት የምንጠብቀው። ሜቢ እስኪ እናንተ የግል አስተያየታችሁን አስቀምጡ። የእውነት የፕራንክ ነው ወይስ ምንድን ነው የሚለው ጥያቄ ነው። በስተመጨረሻ አቢጌል እንግዲህ ራሴን አጠፋለሁ እያለች እንግዲህ ጣራ ላይ ወጣ አርጁን ፖሊስ ይዤ እመጣለሁ፣ እባክሽን ፍቅርሽ እየገዛኝ ነው፣ ፍቅርሽ እያሸነፈኝ ነው፣ እባክሽ ተረጅኝ እያላት ነው። የእሱ ማስፈራሪያ ስልክ ስዘጋበት ፖሊስ ነው። በስተመጨረሻ እሞታለሁ በቃ ብላ እንግዲህ ጣራ ላይ ወጣ ሳለ ዞር ስትል አረ ልጅ አትውደቂ፣ አረ ልጅ ጣራ ላይ አትውጭ ብሎ አንድ እንኳን ለስሙ ብቅ ያለ ሰው የለም። እና ለማን ብዬ ነው የምሞተው በማለት እንግዲህ ተመልሳ ወደ ውስጥ ገብታለች። ይህ ማለት ናታና ዳጣ አብረው እንዲኖሩ ፈቀድኩላቸው ነው ማለት ነው። እነሱ ደስታቸውን ሲያከብሩ እኔ መቃብር ውስጥ ልገባ ነው ማለት ነው በማለት እንግዲህ አሁንም እዛው ክፋት ላይ ናት፣ እዛው ማለት ነው እዛው ነክሮ አጥቦ ጭቃ ማለት ነው። ከዳጥ ወደ ማጡ ነው የአቢጌል አስተሳሰብ እና በጣም የሚገርም ጉዳይ ነው። እንግዲህ ምን አይነት ሰርፕራይዝ ነው? በጉጉት ነው የምንጠብቀው። ጋሽ ደረጀና ወይዘሮ ማርታ ከባድ ምጥ ላይ ናቸው፣ ከባድ ጭንቀት ላይ ናቸው። ጋሽ ደረጀ የዳጣን እርግዝና ሰምቷል። ወይዘሮ ሰላምም ማርታም አቢጌልን እርግዝና ሰምታለች። እና ይሄ እውነት ነው ወይስ ምንድን ነው በማለት እንግዲህ አስቡት። ለማመን የሚከብድ ነገር ነው። ምን አስበው ነው? በጣም እንቆቅልሽ የሆነ ጥያቄ ነው። አንድም ሰው የገባው የለም። በእርግጠኝነት ይሄ ነገር ፕራንክ ነው፣ እንደ ሰርፕራይዝ ሊያደርጓቸው እና በቃ እስኪ ፈገግ እናስላቸው። የፈገግ የሚያስብል አይደለም ኦልሬዲ። ምክንያቱም ሰላም ከማን ያረገዘች የልጁ አባት ማን ነው እያሉ በዚህ ጭንቀት ሲተራመሱ ስለከረሙ ይሄ ፕራንክ ለእነሱ አዲስ ነገር አይደለም። እና ኤኒዌይ በጉጉት እንጠብቀዋለን። ናታንም እዚህ ጋር እንግዲህ ጭክ ያለ ዶሮ መስሎ ቆሽሽ ብሎ ተቀምጧል። ምክንያቱም ወንድ እሱ ብቻ ነው ያለው። ሜቢ ሁለቱንም አስረግዞ ነው ወይስ ምንድን ነው የሚባለው ነገር ነው። እና በጣም የሚገርም ነው። ምን አይነት ፕራንክ ነው? የራሱ በጉጉት ነው ወይስ አንድ ሰው ተኝቶ በቅዥት እያዩ ነው ይሄን ህልም የሆነ ሰው በህልሙ እያየ ነው የሚል ግምት አለ። እና ቀጣይ ክፍል ምን ይፈጠራል? በጉጉት